በስተመጨረሻ እንግዲህ አባትየው ለዳኒ እንዳልሞተና እንግዲህ በህይወት እንዳለ ነግሮታል ምክንያቱም ዳኒ አባትየው ሞታል ብላ እንግዲህ ቲና እንደነገረችው አላመነም ማለት ነው ስለዚህ አሁንም ቢሆን እንግዲህ አባትየው በህይወት እንዳለና ነገር ግን ለቲና እንግዲህ ሞታል ብላ እንድታስብ እንደተደበቀ ለዳኒ ነግሮታል ማለት ነው ዳኒ አሁን ላይ እንግዲህ ከቲና ጋር መስራት አቁሟል ማለት ነው የሷን የምትለውን ሐሳብ ወይም ደግሞ የምትፈልገውን ነገር እንግዲህ ለሱ ስለምታማክረው እሱ ደግሞ አሁን ላይ ከነ ካሌብ ጋርና ከአባትየው ጋር እንደገና ተመልሷል ማለት ነው አሁን ላይ አባትየው ይሄንን ያደረገበት ምክንያት ምንድነው ቲናን እንግዲህ በጥሩ ለማስተማርና የቲናን እንግዲህ መጨረሻዋን ለማየት እንደሆነ ለዳኒ ነግሮታል ስለዚህ አሁን ላይ ዳኒ አባትየው በሚያደርገው ነገር እንግዲህ ምንም ጣልቃ ሳይገባ እንግዲህ እሺ ብሎታል ማለት ነው አሁን ላይ እንግዲህ ካሌብ ቲናን ሊያጠፋት ነው ማለት ነው ምክንያቱም ቲና አሁን ላይ ዳኒ ጋር እንደተነጋገረችው በቀጣይ የምታረጉ ነገር እንግዲህ ካሌብን ለማጥፋት እንደሆነ ስለነገረችው ይህንን ነገር ደግሞ ለትሁት ነግሯታል ካሌብ በሁሉም ነገር እንዲጠነቀቅና ቲና የሆነ ነገር እንዳሰበች ነግሯታል ማለት ነው ነገር ግን አሁን ላይ ካሌብ ያደረገው ነገር ምንድነው እንግዲህ ቲና ስመጣ በሽጉጥ ሊገላት ነው ማለት ነው እንግዲህ ካሌብ ሁሉ ጊዜ ችኩል እንደሆነና እሷም እንግዲህ እየተጫወተችበት እንደሆነ ቱቴ ነግሯለች ቱቴ ለቲና መመለስ ያለብን ምንድነው ብለዋለች እሷ እንደምትጫወትብን እሷ ሙድ እንደምትይዝብን እኛም እንግዲህ ሙድ እሷ ላይ መያዝኮ እንችላለን ሳናስነቃ ብለው ነበር ነገር ግን አሁን ላይ ካሌብ ይሄ ነገር እንዲያበቃ ስለፈለገና እሷ በጣም እንግዲህ በአባትየው ላይ እያማረተች በጣም ብዙ ጊዜ ስለሆነች አደረገችው ነገር እንኳን ሳትጸጸት የባሰ የከፋ ነገር ለማድረግ እያሰበች ስለሆነች እንግዲህ ለሷ ሽጉጥ አውጥቶ ሊገላት ነው ማለት ነው እንግዲህ ቲና ያን ሽጉጥ ሲመዝባት ካሌባ እንግዲህ እየተንቀጠቀጠች በቃ መታደርገው ምትይዘው አጣለች ማለት ነው ስለዚህ ቲና አሁን ላይ ይሄንን ነገር እንግዲህ ይቅርታ ያለችው ነው ካሌብ እንግዲህ ቲናን በንዴት ወይም ደግሞ አሁን ላይ በስጭት በችኩልነት ቲናን ይገላታል ወይስ አይገላትም እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡኝ እንደኔ እንግዲህ ቱቴ ትመጣለች እዚህ ጋር ቱቴ ትመጣና ይሄንን ነገር ወይም ካሌብ የሚያስበው ነገር እንዲረጋጋ ታረጋውና ይሄ ነገር ቲናን ቢገላት እሱ እስር ቤት እንደሚገባና እንደሚበሰብስ በመንገር እንግዲህ ቱቴ ብልሃተኛ ስለሆነች እንዲረጋጋ የምታደርገው ይመስለኝ ስለዚህ ቱቴ ምን ጊዜም የምትለው ነገር ካሌብ ቢሰማ ኖሮ እስከዛሬም ድረስ አባትየው ባልተበደለና እንደዚህ ባይጫወቱበት ነበር ነው ብዬ ማስበው ዳኒ ባደረገው ነገር ተጸጽቶ ካሌብንም አባትየውንም ይቅርታ ብሏቸዋል ማለት ነው ካሌብ አሁን ላይ ለዳኒ እንግዲህ ተጸጽቶ እስከመጣ ድረስ ይቅርታ አድርጎለታል እንግዲህ ኤደንም አሁን ላይ አባትየውን ስላስፈታ ዳኒ ነግሯት እንግዲህ እንደገና ከዳኒ ጋር ለመሆን ያሰበች ይመስለኛል እሱም ያንን የተፈጠረው ነገር ረስተን አንድ ላይ ለምን እንደገና አንሆንም ይያለ አባትየው የካሌብ አባት ከኤደን ጋር ዳኒን እንዲያስታርቀውና እንዲያስማማው እንግዲህ እየጠየቀ ነው ማለት ነው ነገር ግን እንግዲህ አባትየው በለቱ ነገር እንደማይገባና እዛው ፊት ለፊት ስላለች ይሄው ጠይቃት ብሎታል ማለት ነው አሁን ላይ ዳኒ ቲና ቀድማ የምታስበውንና ማድረግ የምትፈልገውን እንደገና ጥፋት ተንኮል ለሱ ስለምትነግረው እንደ ጓደኛ እሱ ደግሞ ቀድሞ ይሄደ ለአባትየው እንዲነግረው ተስማምቷል ማለት ነው አሁን ላይ አባትየው የተደበቀው ለምንድነው የቲናን ጉድ ወይም ደግሞ የቲናን መጨረሻ ለማየትና እሷን ለማስተማር እንደሆነ ለዳኒ ነግሮታል ስለዚህ ዳኒ ከቲና የሚወስደውን ወይም ደግሞ የሚፈልገውን መረጃዎች በሙሉ ለካሌብና ለትሁት ለአባትየው ይሄደ እየተናገረ ነው ያለው ማለት ነው ስለዚህ ዳኒ አሁን ላይ ከቲና ጋር መስራቱን ትቶ ከነ ካሌብ ጋር እየሰራ ነው ማለት ነው የሚያዋጣው እሱ ነው
ምክንያቱም በዚህ ምክንያት እንግዲህ ኤደንንም ከዚህ በፊት አጥቶ ነበር እንደገና የሚፈልገውን ነገር እያገኘ አይደለም ህይወት ለሱ በጣም ከባድ ሆናበት ነበር ስለዚህ አሁን ላይ እንደዚህ ጥሩ ነገር የሚያደርግ ሆነ ደግሞ አባትየው እያመሰገኑት ነው የሚገኙት እንደገና ለሱ ያሰቡለትንም ገና እኛ አላወቅንም ስለዚህ አሁን ላይ በዳኒ መለወጥ የተመቻቹና የተደሰታችሁ እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ የቲና ድፍረት ምንድነው ያደረገችው አባትየው ሳይሞት አባትየው ሞቷል ብላ እንግዲህ ድብዳቤ በማምጣት እያለቀሰች ነው የምትገኘው ማለት ነው ነገር ግን እዚህ ጋር ትሁት በጣም ነው ያሳቀች ምክንያቱም ቲና እንግዲህ እያስመሰለች እያለቀሰች ስትል ትሁት ደግሞ እንግዲህ እየሳቀች ሙድ እያያዘችባት ቲና ትክክል እንደሆነች እያስመሰለች ነው ማለት ምክንያቱም ቲና አሁን ላይ የሆነ ነገር ከባነች ከዚህ የባሰ መጥፎ ነገር ልታደርግ ስለምትችል ነገር ግን ቲናን በአግባቡ እሷን መከታተል ነው ያለበት ማለት ነው ካሌብ በሱ ችኩልነትና በሱ ንፉግነት ብዙ ነገር እንዳጣውሉ አሁን ተረጋግቶ እንግዲህ አባትየውን እንግዲህ መካስ አለበት ብዬ ነው ማስበው አሁን ላይ ዳኒ ምንድነው ያደረገው አባትየውን ያደረገው ነገር በሙሉ እንዳሳዘነውና አሁን ላይ እየካሰው እንደሆነ ነው ለአባትየው የነገረው ስለዚህ የካሌብ ጉዳይ እንግዲህ አባትየውም በጣም ነው ደስ ያላቸው ፋዘር የዳኒ መለወጥ እንደዚህ መሆን ለሰው የሚያስብና ለሰው የሚራራ መሆኑን ካወቁ በኋላ በጣም ነው ደስ ያላቸው ማለት ነው ምክንያቱም ቲናንም እንደ ካሌብ እንደ ዳኒ እንድትማር ነው የሚፈልጉት አሁን ላይ አባትየው መበቀል ሳይሆን ከዛ ነገር ተምራ እንድትወጣና እንድታርፍ ነው የሚፈልጉት ማለት ነው ስለዚህ አሁን ላይ የካሌብ አባት ደስታቸው እጥፍ የሆነው የዳኒ መቀየርና ለሱ ብሎ ብዙ መስዋዕትነትን እንደከፈለ ስላወቀ በጣም ነው ደስ ያለው ስለዚህ ከሱ ጋር እንዲሰራ ነግሮታል ማለት ነው አሁን ላይ ኤደንም ደስ ያላት የአባትየው መፈታት ነው የአባትየው መፈታት ደግሞ ትልቁ ሚና የተጫወተው ማን ነው ዳኒ ነው ዳኒ ቦታውን ባያውቅ ትሁት አትመጣም ነበር እዛ ቦታ ስለዚህ ዳኒ እንግዲህ ቲና እንዳገተችው ለትሁት ባይነግራት ኖሮ ትሁቴ ቲናን ተከታትላ አባትየውን ባላደነችው ነበር ማለት ስለዚህ ዳኒ ተቀዳሚው ሚና የተጫወተው እሱ ነው ኤደንም ደግሞ ዳኒ ባደረገው ነገር በጣም ነው ደስ ያላት ምክንያቱም ዳኒም ለሱ ሲል እዛው ታግቶ እንደነበርና በጣም ብዙ ጊዜ ብዙ ነገር እንደደረሰበት መከራ እንደደረሰበት ለኤደን ነግሯታል ስለዚህ አሁን ላይ ባደረገው ነገር ተጸጽቶ ከኤደን ጋር አብሮ መሆን እንደሚፈልግ ነግሯታል ማለት ስለዚህ ኤደን እንግዲህ ከዚህ በኋላ ከዳኒ ጋር ብትሆን ደስ ይለኛል ባደረገው ነገር ተጸጽቶ ይቅርታ አስካላት ድረስ አሁን ላይ ኤደን እሱ ላይ እንትን ከምትልበት እንደገና አብረው ሰርተው መለወጥ እንደሚችሉ አሳምነው ከሱ ጋር ቢሆኑ ደስተኛ ነኝ ብያስባለሁ እስኪ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አሁን ላይ እንግዲህ የቲና ሐሳብ ቤቱን ለመውረስ ነው ማለት ነው ምክንያቱም ያንን ማስረጃ ከሰጠችው በኋላ አባትየውን መሞት አሁን ላይ እንግዲህ እሷ ከሱ ጋር ሆና ያንን ቤት እነሱ ብቻ መውረስ እንደምትፈልግ ነው እየነገረችው ያለችው ነገር ግን ካሌብ እንግዲህ አባትየው ሳይሞት አንደኛ እያሟረተችበት ሁለተኛ ደግሞ ራሷ አግተው ያን ሁላ ነገር ካደረገችው እንኳን በኋላ ሳትጸጸት እንደገና አባትየው ላይ ሌላ አጀንዳ ማምጣት በጣም እኮ ነው የቲና ድፍረትና የቲና ክፉ መሆኗ በጣም ከባድ ነው ጭራሽ ከቀን ወደ ቀን ከባድ እየሆነች ነው እየመጣችው ያለችው ስለዚህ ካሌብ ደግሞ የቲና እንደዚህ መሆን በጣም አበሳጭቶታል ማለት ነው በአባትየው ያደረሰችበት ያደጋ ያሁላ ክፋት ያሁላ ተንኮል እንኳን ሳይበግረው ሳትጸጸት እሷም እንደገና ደግሞ አሁን ላይ ቤቱ ላይ አትኩራ መምጣቷ ለካሌብ በጣም አናዶታል ማለት ነው ለዛ ነው ካሌብ ችኩል ነው የምንለው በዛ ችኩልነት ነው እንግዲህ ሽጉጥ አውጥቶ ቲና ሊገላት የነበረው ማለት ነው ቲና አሁንም ቢሆን ጭራሽ ከዳኒ ጋር ለመተኛት የምትፈልግና እንደገና ደግሞ አሁን ላይ እንደገና ካሌብንም ቤተሰቡንም አሁንም መጉዳት እንደምትፈልግ ነው ነገር ግን ዳኒ በአጭር ጊዜ ውስጥ እንኳን ተምሮ ሁሉንም ይቅርታ ጠይቆ እንግዲህ ከነሱ ጋር ተቀላቅሏል ማለት ነው ይሄንን አታቅም ቲና እንግዲህ ተሸውዳለች ዳኒም ከሷ የምትሰጠው መረጃ በሙሉ እየወሰደ እየተናገረ ቀድመው እንዲዘጋጁ እነሱን እያደረገ ነው ስለዚህ የቲና መዳረሻዋ ወይም ደግሞ
የመውደቂዋ ሰዓት ደርሷል ማለት ነው። እንግዲህ ቲና በአሁን ሰዓት ተሸንፋለች። ምክንያቱም ሁሉም አንድ ላይ ሆኖባታል። ምንም ማድረግ አትችልም ብዬ ነው ማስበው። እስኪ እናንተ ቲና ተሸንፋለች እስቲ መጨረሻውን ያሳየኝ ምትሉ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ካሌብ አሁን ላይ በንዴት ያን ሽጉጥ መዞባታል። በንዴት ያን ነገር ሊያደርግ ይችላል አይችልም የሚለውን ደግሞ በቀጣይ ክፍል የምናየው ይሆናል ማለት ነው። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ከቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።